ባለፉት ወራት በቦርዱ የተሰሩትን ዋና የሚባሉ ነገሮችን ለእናንተ ለማካፈል ያህል ያው ቅርንጫፍ ጽህፈት ቤቶቻችንን ከማደራጀት ጀምሮ በምርጫ ክልሎችን የምርጫ ጣቢያ ጽህፈት ቤቶችን ከፍተናል፣ አደራጅተናል። በተለይም ምርጫ ጣቢያዎቻችን ለመራጩ ተደራሽ እንዲሆኑ ለማድረግ የቦርዱ ባለሙያዎች በምርጫ ጣቢያዎች በመገኘት በመዘዋወር ምርጫ ጣቢያዎች ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን ምቹ መሆናቸውን የማረጋገጥ ስራ በተወሰኑ ምርጫ ጣቢያዎች ላይ ተሰርቷል። ከዚሁ ጎን ለጎን ደግሞ ለቃ ማሰራጨት በምንሄድበት ጊዜ መንገዱ የምንሄድበት መንገድ ምን ይመስላል፣ እቃ ስናከፋፍል እንዴት አድርገን እናከፋፍላለን የሚለውን ስራ ለመስራት የሚያስችል የሩትም የመንገዶችን አካሄድ የሚያሳዩ ግምገማዎችን አድርገዋል። የመንገድ አይነቶችን ኮረኮንች፣ አስፋልት፣ ጭቃ የሚለውን ሁሉ ለምንልካቸው የትራንስፖርት አይነቶች ምቹ ለማድረግ ይሄንንም አሴስመንት ተሰርቷል። ከፖለቲካ ፓርቲዎች ጋር ባለን ስራ ደግሞ የፖለቲካ ፓርቲዎች እንግዲህ ወደ ህዝቡ ወጥተው ፕሮግራሞቻቸውን የሚያስተዋውቁበት የሚገልጹበት ፕሮግራማቸውን የኢኮኖሚ፣ የፖለቲካ፣ የውጭ ጉዳይ ፖሊሲዎቻችን ለህዝብ አቅርበው ሀሳባቸውን ለመራጩ የሚያሳውቁበትን የክርክር ስራ ለመስራት እንዲቻል በመገናኛ ብዙሃን ወጥተው ከማድረጋቸው በፊት ይሄንን ለማድረግ የሚያስችል ስልጠና ተሰጥቷል። ከስልጠናም ቀጥሎ ደግሞ የሙከራ ዲቤት አድርገዋል። በዛ የሙከራ ዲቤት ወደ 56 የሚሆኑ ፓርቲዎች በተመረጡ 16 ርዕሶች ላይ ክርክርን አድርገዋል። እንግዲህ በቀጣይነት ለህዝብ ወጥተው ደግሞ የየራሳቸውን ፕሮግራም የሚያቀርቡበት ይሆናል። ከዚሁ ጋር ተያይዞ እንግዲህ እንደምታውቁት ለመጀመሪያ ጊዜ በሰባተኛው ሀገራዊ ምርጫ በእጩዎችና በመራጮች ምዝገባ ላይ የዲጂታላይዜሽን ስራ ለመስራት ቦርዱ ባለማው ሶፍትዌር ተጠቅሞ ምዝገባ ለማድረግ ዝግጅቱን አጠናቋል። አንዱ እንግዲህ የዚህ የምዝገባ ሂደት የሚካሄደው ለእጩዎች ነው። ፓርቲዎች ወይም የግል ተወዳዳሪዎች በቢሮአቸው ባሉበት ሆነው እንደ እጩ ራሳቸውን የሚመዘግቡበትን ሲስተም ለምቶ ያ ሲስተም ደግሞ ከባለድርሻ አካላት ጋራም ውይይት ተደርጎበት ፓርቲዎችም አይተውት ስራ ላይ የሚውልበት ጊዜ ነው የሚሆነው። ይሄንንም ስራ እንግዲህ እንዳልኩት የሚሰሩት ፓርቲዎች ራሳቸውን በራሳቸው የመመዝገብ ስራ ወይም የግል እጩዎች ራሳቸውን በራሳቸው የመመዝገብ ስራ ስለሚሰሩ ይሄንን ስራ ለሚሰሩላቸውን የሲስተም አስተዳዳሪዎች ወይም ሲስተም አድሚኒስትሬተርስ ማን እንደሆኑ ለይተው እንዲልኩልን በጠየቅነው መሰረት ወደ 64 የሚሆኑ ፖለቲካ ፓርቲዎች ሲስተም አድሚኒስትሬተሮቻቸውን ልከውልናል። ከዛ በመቀጠል እንግዲህ ኋላ በዝርዝር በሰሌዳው ላይ እንደምታዩት እነዚህን ሲስተም አስተዳዳሪዎቻቸውን ቦርዱ ስልጠና ሰጥቶ የእጩዎች ምዝገባ ከሚጀመርበት ጊዜ ጀምሮ ይሄንን ስራ ይሰራሉ ማለት ነው። ሁለተኛው የለማው የምዝገባ ሲስተም የመራጮች ምዝገባ ሲስተም ነው። እንግዲህ እንደምታውቁት እስከ 6ኛው ሀገራዊ ምርጫ ድረስ መራጮችን የምንመዘግብ በማኑዋል ነው። በጣም ትልቅ መዝገብ አለን። በዛ መዝገብ ተጠቅመን ምርጫ ጣቢያ ላይ ምርጫ አስፈጻሚዎቻችን ተቀምጠው መራጮችን ይመዘግባሉ። አሁን በዚህኛው በሰባተኛው ሀገራዊ ምርጫ በሁለት አይነት መንገድ ነው ምርጫን ለማድረግ መዝገባን ለማካሄድ የተዘናዳ ነው ወይም የተዘጋጀ ነው። አንደኛው ዲጂታላይዝድ በሆነ መንገድ የሚደረግ ምዝገባ ነው። ሁለተኛው ደግሞ በማኑዋል እንደ ድሮ አይነት ምዝገባ ነው። እዚህ ላይ በጣም ትኩረት እንዲሰጥልን የምፈልገው በዚህ ጊዜ ስራ ላይ ለመዋል የለማውና ስራ ላይ ለመዋል ቦርዱ እየተዘጋጀ ያለው የመራጮች ምዝገባን ብቻ ነው። ምርጫን አይደለም፣ ቮቲንግ አይደለም፣ መራጮች ምዝገባ ብቻ ነው የምናደርገው። እንግዲህ መራጮች ምዝገባ እንዳልኩት በሁለት መልኩ ነው። አንዱ
ዲጂታላይዝድ በሆነ መንገድ፣ ሌላው ደግሞ ከዚህ በፊት ስንሰራ በነበረው አሰራር ማኑዋሊ እናደርጋለን። ዲጂታላይዝ የምናደርገው ደግሞ በሁለት መንገድ ነው የምናደርገው። አንዱ ራስን በራስ መመዝገብ ሰልፍ ሬጅስትሬሽን የሚባለው የስማርትፎን ያለው ሰው በስማርት ስልኩ ተጠቅሞ ባለበት ቦታ ሆኖ ራሱን የሚመዘግብበት፣ ወይም ዌብ ቤዝድ የሚባለው በላፕቶፕ ወይም በታብሌት ተጠቅሞ ምዝገባ የሚያደርግበት ነው። ነገር ግን ይሄን ምዝገባ ማድረግ ለማይችሉ የዚሁ ዲጂታላይዜሽን አካል የሆነው ደግሞ ምርጫ ጣቢያዎቻችንን ከፍተን በታብሌት በምርጫ አስፈጻሚዎቻችን የምንመዘግበው ነው ማለት ነው። ስለዚህ የመራጮችን ምዝገባ በተመለከተ በማኑዋል እናደርጋለን፣ በዲጂታላይዝ እናደርጋለን። ምርጫ ግን ያቺ አንድ ቀን የምትደረገው ምርጫ ግን እንደ ድሮ የባሎት ፔፐር በወረቀት ተሰጥቶ መራጩ በተከለለ ቦታ ሆኖ ምልክት አድርጎ ባሎቱን የባሎት ሳጥን ውስጥ ከቶ የሚደረግ ምርጫ ነው የሚሆነው። ስለዚህ ተግባራዊ ለማድረግ ያሰብነው ሲስተም እጩዎችን በተመለከተ እጩዎች በራሳቸው በፓርቲም ይሁን በኢንዲቪጁዋል ካንዲዴትስ ራሳቸው ምርጫ ምዝገባ የሚያደርጉበት፣ መራጩ ደግሞ በሞባይል አፕ ወይም በዌብ ቤዝድ ባለበት ቦታ ሆኖ ራሱን የሚመዘግብበት፣ ወይም በምርጫ ጣቢያ በታብሌት የሚመዘገብበትና እንደ ድሮው ደግሞ በማኑዋል የሚመዘገብበት ነው። እንግዲህ ይቺ በጣም ትንሽ የሆነች የዲጂታላይዜሽን ሙከራ በሁሉም ምርጫ ጣቢያ ላይ ማድረግ ስለማንችል አሲስትድ የሚሆነው ወይም ባጋዥ የሚመዘገበው በታብሌት የሚደረገው የመራጮች ምዝገባ ሆነ በዌብ ቤዝድ ወይም ደግሞ በራሳችን በስማርት ስልካችን የምንመዘግበውን ዲጂታላይዜሽን ብለን ስንወስደው፣ ሌላውን ደግሞ እንደ ድሮ የምንመዘግብበትን በማኑዋል አድርገን የምንመዘግብበት ይሆናል ማለት ነው። እንግዲህ ይህንን ለማድረግ በኢንፍራስትራክቸር አቅርቦት በጣም ከፍተኛ የሆነ ጥናትና ስራ ለመስራት ተሞክረዋል። ቦርዱ በራሱ መንገድ ከኢትዮ ቴሌኮም ጋር በመተባበር የዚህን የኢንተርኔት ከቨሬጅ ማግኘት የሚቻልበትን ነገር ሁሉ አድርጓል። እንግዲህ መራጮች በአሲስትድም ሆነ እንደ ድሮ በማኑዋል በሚመዘገቡበት ጊዜ የሚያቀርቧቸው ማስረጃዎች ቀድሞ በአዋጅ ቁጥር 1162 ላይ እንደነበሩት በመኖሪያ አድራሽ፣ በመኖሪያ መታወቂያ፣ በኗሪነት መታወቂያ፣ በፓስፖርት፣ በመንጃ ፈቃድ፣ ይሄ ሁሉ ሰነድ ለሌላቸው ደግሞ ሕጉ በሚፈቅደው በምስክርነት ሁሉ የመራጮቹ ምዝገባ እንደ ቀድሞው የሚቀጥል ይሆናል። ምዝገባው ዲጂታላይዝድ ይሆን በታብሌት ይመዘገባል ወይም በማኑዋል ይመዘገባል እንጂ የሚቀርቡት ማስረጃዎች በተለይ አሲስትድ እና ማኑዋል በሚባለው በምርጫ ጣቢያ ላይ በምናደርገው ምዝገባ ላይ ቀድሞ ስንጠቀምባቸው የነበሩትን መታወቂያዎችና የኗሪነት ማስረጃ ወይም የማንነት መግለጫ ሰነዶች ይዘው ነው መራጮች የሚመዘገቡት ማለት ነው። እንግዲህ ከዚህ ጎን ለጎን ሌሎችም ስራዎች ተሰርተዋል። በቅርብ ጊዜ ከፖለቲካ ፓርቲዎች ጋር ባደረግነው ውይይት ግብዓት የሰበሰብንባቸው 3 መመሪያዎች አሉ። አንደኛው የመገናኛ ብዙሃን አጠቃቀምን በምርጫ ወቅት የሚኖረውን የመገናኛ ብዙሃን አጠቃቀም ፓርቲዎችና የግል እጩዎች እንዴት አድርገው ይጠቀማሉ፣ ድልድሉ እንዴት ይሰራል፣ በማን ይሰራል፣ ምን ያህሉ ፐርሰንት ለማን ይሆናል የሚለውን በተመለከተ የተዘጋጀ ረቂቅ ከዚህ በፊት የነበረውን በማሻሻል የተዘጋጀ ነው። ሁለተኛ ደግሞ መንግስት ለፖለቲካ ፓርቲዎችና ለእጩዎች የሚሰጠውን የገንዘብ ድጋፍ ከምርጫ ውጭና በምርጫ ጊዜ የሚሰጠውን የገንዘብ ድጋፍ እሱንም በተመለከተ ማሻሻያ ተደርጓል። በሶስተኛ ደረጃ ደግሞ በምርጫ ወቅት የሚቀርቡ ቅሬታዎችን በምርጫ ጣቢያ በምርጫ ክልል ደረጃ የሚቀርቡትን ቅሬታዎች እንዴት ይስተናገዳሉ፣ የምርጫ አካላት የቅሬታ ሰሚ አካላት እነማን ናቸው የሚለውን ጨምሮ የሚደነግግ ማሻሻያ መመሪያ ነው። እንግዲህ ማሻሻል ያስፈለገበት ዋናው ምክንያት እንደምታውቁት አዋጅ ቁጥር 1162 ተሻሽሏል። አዋጁ ስለተሻሻለ የተሻሻለውን አዋጅ ተከትሎ መመሪያዎቹን መሻሻል ስለሚገባቸው በዛ ረገድ የተደረገ ማሻሻያ ነው። ከፖለቲካ ፓርቲዎች ግብዓት ወስደናል። ያንን ግብዓት ወስደን አስፈላጊውን ማሻሻያ አድርገን ተግባራዊ እናደርጋለን ማለት ነው። እንግዲህ ሌላው በዚህ ከእጩዎች ምዝገባ ጋራ የተፈጠረ አንዳንድ
ብዥታ ነበረ። እሱን ደግሞ ማጥራት አሁንም አስፈላጊ ስለሆነ ደግሜ ዛሬ ለመግለጽ ፈልጋለሁ። ይሄው ምንድነው ጥቅምት 10 ቀን 2018 በነበረን ከፓርቲዎች ጋራ በረቂቅ የጊዜ ሰሌዳው ጋር በነበረን የውይይት ወቅት የምናደርጋቸውን ዝርዝር ስራዎች አቅርበናል። ዛሬ እንደምናቀርብላችሁ በዛ ላይ ከህዳር 8 እስከ ህዳር 23 ቀን ድረስ እጩዎች ከታህሳስ 1 እስከ ጥር 1 ለሚያደርጉት የእጩዎች ምዝገባ አስፈላጊ ሰነዶችን ቦርዱ ጋር የሚያቀርቡበት የጊዜ ሰሌዳ ነበረ። ከህዳር 8 እስከ ህዳር 13 ከህዳር 8 እስከ ህዳር 13 ፓርቲዎች የሚያቀርቡት ምንድነው? ለምሳሌ የምርጫ ምልክታቸውን ማቅረብ አለባቸው። እጩዎችን ለይቶ የሚለካውን የፖለቲካ ፓርቲ መሪ ፊርማ ናሙና መላክ አለባቸው። ፓርቲዎች ለመወዳደር የወሰኑባቸውን የምርጫ ክልሎች ማቅረብ አለባቸው። ፓርቲዎች ለመወዳደር የወሰኗቸውን የምርጫ አይነቶች ለህዝብ ተወካዮች ምክር ቤት ነው ወይስ ለክልል ምክር ቤት የሚለውን እነኚህን ቅድመ ምዝገባ የሚያስፈልጉ ሰነዶችን ከህዳር 8 እስከ ህዳር 23 እንዲያቀርቡ በረቂቅ የጊዜ ሰሌዳውም ላይ ተመልክቷል። ከዛ ቦርዱ ይሄን መሰረት አድርጎ ከጥቅምት 10 ስብሰባ በኋላ ከህዳር 8 እስከ ህዳር 23 ይሄ ነገር አቅርቡ የሚል ማብራሪያ ወይ አቅርቡ የሚል ማስታወቂያ ሲያቀርብ የነበረው መረዳት የእጩዎች ምዝገባ ከታህሳስ 1 እስከ ጥር 1 የነበረው እንደገና ወደ ህዳር ተሳበ የሚል መረዳት ፈጥሮ እንደነበር ለመረዳት ይችላል። ለዛም በተከታታይ ማብራሪያ ሰጥተናል። በሚዲያ በቀጥታ ቢሮአችን መጥተው ለጠየቁን የፖለቲካ ፓርቲዎች ማብራሪያ ሰጥተናል። አንዳንዶቹ በደብዳቤ ጠይቀውን በደብዳቤ ይሄንኑ መልሰናል። እንደገናም ደግሞ ከፓርቲዎች ጋር በነበረን የምክክር መድረክ ይሄንኑ አብራርተናል። ስለዚህ ለእጩዎች ምዝገባ የሚያስፈልጉ ቅድመ ሰነዶችን ማቅረብ ማለት የእጩዎች ምዝገባ ማከናወን ማለት አይደለም። ቦርዱ ደጋግሞ እንዳሳወቀው ባበለጸገው ወይ ባለማው የእጩዎች ምዝገባ እጩዎች ራሳቸውን በራሳቸው ነው የሚመዘግቡት። ነገር ግን ራሳቸውን በራሳቸው በሚመዘግቡበት ጊዜ ቦርዱ ያንም ምዝገባ ለመከታተል ይቻለው ዘንድ አስቀድሞ መቅረብ ያለባቸውን ሰነዶች የጠየቀበት ጊዜ ነው ማለት ነው። ስለዚህ ዛሬም በዚሁ ሰሌዳ ላይ ታዩታላችሁ። ይሄው ከህዳር 8 የቀጠለው ፓርቲዎች ሰነዶቻቸውን የሚያቀርቡበት ሂደት ነው። ነገር ግን የፓርቲዎች የእጩ ምዝገባ አሁንም የሚከናወነው በራሳቸው በፓርቲዎቹ ወይም በግል ተወዳዳሪዎቹ በራሳቸው ጽህፈት ቤት ሆኖ የሚከናወን ነው ማለት ነው። እንግዲህ ሌላው ከዚሁ ጋራ የሚያያዘው የፖለቲካ ፓርቲዎችን እነዚህን የእጩ ምዝገባ የሚያከናውኑላቸውን አስተዳዳሪዎችን የማሰልጠን ስራ ቦርዱ መስራት አለበት። ምክንያቱም ሲስተሙን ተለማምደው አውቀው በቀላሉ እጩዎችን በያሉበት ጽህፈት ቤታቸው እንዲመዘግቡ በሚመዘግቡበትም ጊዜ የሚያጋጥማቸውን ችግር ለመፍታት እንዲቻል የኮል ሴንተር አቋቁመን ትራቭል ሹቲንግ ስራ የሚሰሩላቸው ባለሙያዎች በዛው መንገድ ይደራጃሉ። ሌላው እንግዲህ ቦርዱ በዚህ ሰሞን እያከናወነ ያለው የምርጫ ክልል ጽህፈት ቤት ሰራተኞችን መቅጠር ማለት ነው። እንግዲህ እንደምታውቁት በምርጫ ቦርድ አደረጃጀት ዋናው መስሪያ ቤት አለ፣ ቅርንጫፍ መስሪያ ቤቶቻችን አሉ። አሁን 14 ቅርንጫፍ ጽህፈት ቤቶቻችን ከአንዳንድ ክልሎች ስፋት የተነሳ ወደ 22 አድገዋል። 22 ቅርንጫፍ ጽህፈት ቤቶች አሉን። በእነዛ ቅርንጫፍ ጽህፈት ቤቶች ስር ደግሞ ወደ 709 የሚሆኑ ምርጫ ክልሎች አሉ። አሁን ቦርዱ የቅጥር ስራ እየሰራ ያለው ለምርጫ ክልል አስፈጻሚዎች ነው። ከዛ ቀጥሎ ወደ ታች ሲወርድ የምርጫ ጣቢያ አስፈጻሚዎች የሚባሉ አሉ። የምርጫ ጣቢያ አስፈጻሚዎች ማለት መራጮችን የሚመዘግቡ በምርጫ ቀን ምርጫን የሚያስፈጽሙ ማለት ነው። ስለዚህ በአሁኑ ጊዜ ቦርዱ እያደረገ ያለው የምልመላ ስራ በምርጫ ክልል ደረጃ ያሉትን አስፈጻሚዎች የመቅጠር ስራ ነው።
ባወጣው ማስታወቂያ መሰረት በሁሉም ክልል የምርጫ ክልል አስፈጻሚዎችን ለመቅጠር ፈቃደኛ የሆኑ ፍላጎት ያላቸው ወደ 131,000 የሚሆኑ አመልካቾች አመልክተዋል። በዚህ መሰረት በወጣው መስፈርቱን የሚያሟሉት ተለይተው በአሁኑ ወቅት የጽሁፍና የቃል ፈተና እየወሰዱ ይገኛሉ። ይሄ እንግዲህ ሁሉ ጊዜ በአንድ ቦታ በተመሳሳይ ጊዜ በሁሉም ክልል ማድረግ አልቻልንም። ካለን የሰው ኃይል ለፈተና ከምንልከው የሰው ኃይል አንፃር እየከፋፈለን የምንልከው ይሆናል። በዚህ የተነሳ እነዚህ የጽሁፍና የቃል ፈተናውን በበቂ ሁኔታ ያለፉትን ደግሞ ለፖለቲካ ፓርቲዎች ማስረጃቸውን፣ ስማቸውን፣ አድራሻቸውን እንልክና ፖለቲካ ፓርቲዎች ደግሞ ይተቻሉ። ይሄ የተመረጠው ምርጫ ክልል አስፈጻሚ የፖለቲካ ገለልተኝነት የለውም ብለው ቅሬታ ካላቸው ለቦርዱ እንዲልኩልን የተመለመሉትን መስፈርቱን ያሟላሉ የተባሉትን እነዚህ የምርጫ ክልል አስፈጻሚዎችን ደግሞ ወደ ፖለቲካ ፓርቲዎች እንልክና ከፖለቲካ ፓርቲዎች ግባት ተቀብለን የምንቀጥል ይሆናል። ከዚሁ ጎን ለጎን እንግዲህ የዋናው ከምርጫ ጋር የተገናኘው የመራጮች ትምህርት የማስተማር ስራ ነው። የመራጮች ትምህርትን ለማስተማር 143 የሲቪል ማህበረሰብ ድርጅቶችን ፈቃድ ሰጥቷል፣ እውቅና ሰጥቷል። ስለዚህ እነዚህ የሲቪል ማህበረሰብ ድርጅቶች እንግዲህ ባላቸው የራሳቸው ስትራቴጂ ተጠቅመው የመራጮችን ትምህርት በአገሪቱ ከምርጫ ቦርዱ ጋራ በመተባበር ያስፋፋሉ ተብሎ የሚጠበቁ ናቸው። ከዚሁ ጋራ የኢትዮጵያ ብሔራዊ ምርጫ ቦርድ የአገር ውስጥ ታዛቢዎችን የምርጫ ታዛቢዎችን ፈቃድ የሚሰጥ በመሆኑ ይሄንን ፈቃድ ለሚፈልጉ ወይም በዚህ ስራ መሰማራት ለሚፈልጉ የጥሪ አቅርቦ በጥሪው መሰረት ደግሞ ቦርዱ ባበለጸገው ሲስተም ራሳቸውን እየገቡ እንዲመዘግቡ ተደርገዋል። ወደ 45 የሚሆኑ ሴሶች በዚህ ሂደት ተመዝግበዋል። የመጀመሪያውን ዙር ስክሪኒንግ አልፈው ወደ ሁለተኛውና የመጨረሻው የሰርቲፊኬሽን ስራ ለመሄድ በሂደት ላይ ነው ያለ ነው። ሌላው እንግዲህ ከዚሁ ጋራ እንደምታውቁት ለብዙዎቻችሁ የዚህ የድጋፍ ፊርማን ጥያቄ በተመለከተ ፓርቲዎች በተለያየ መድረክ በነበረን ውይይት በጋራ ምክር ቤቱ እንደዚሁም ደግሞ ፓርቲዎች 5ም 6ም እየሆኑ ባቀረቡት ጥያቄ መነሻ የህዝብ ተወካዮች ምክር ቤት ባለፈው ሳምንት ይሄንን የድጋፍ ፊርማን በተመለከተ ለ7ኛው ሀገራዊ ምርጫ ልክ ለ6ኛው ሀገራዊ ምርጫ በኮቪድ ምክንያት ተግባራዊ ሳይደረግ ታግዶ እንደቆየ ለ7ኛው ሀገራዊ ምርጫም ደግሞ የሚጠየቀው ፖለቲካ ፓርቲዎች የሚጠየቁትን የድጋፍ ፊርማ ታግዶ እንዲቆይ አድርጓል። እንግዲህ ከዚህ ጋራ ሌላው አብሮ የሚነሳው አስቻይ ሁኔታ የሚባለው ነው። ምርጫን ለማድረግ እንደምታውቁት ሰላም ወሳኝ ነው። ምርጫ መከናወን የሚቻለው በሰላማዊ መንገድ መራጮች ወጥተው መምረጥ መመዝገብ ሲችሉ፣ ምርጫ አስፈጻሚዎች ስራቸውን በሰላም ማከናወን ሲችሉ፣ እቃ ቁሳቁሶች በሰላም ተጓጉዘው ወደ ምርጫ ጣቢያ ወደ ምርጫ ክልል ሲደርሱ ነው። ስለዚህ ይሄንን ለማድረግ አስቻይ ሁኔታ አለ ወይ፣ የጸጥታ ሁኔታ ምን ይመስላል የሚል ጥያቄ የሁላችንም ጥያቄ፣ የፖለቲካ ፓርቲዎችም የሲቪል ማህበረሰብ ድርጅቶችም ሚዲያዎችም የሚያነሱት ጥያቄ ነው። ስለዚህ ቦርዱ ይሄንን በተመለከተ አሁንም እየሰራበት ወደፊትም እየሰራበት ይሄዳል። ባለን ዳታ እንደምታውቁት በመደጋገም ማስረድተናል። በ6ኛው ሀገራዊ ምርጫውን በተመሳሳይ እየተሰራው ያለውን የጸጥታ አሴስመንት ከክልል መንግስታት እንቀበላለን፣ ከጸጥታ ተቋማት እንቀበላለን። የምንቀበላቸው መረጃዎች በአረንጓዴ በቢጫ በቀይ ተመድበው ነው የሚመጡት። በአረንጓዴ የሚመደቡት ምርጫን ለማድረግ ሰላማዊ ነው የሚባለው፣ ቢጫ ላይ ያለው ደግሞ በጥንቃቄ ዋችፉል ሆኖ የሚደረግን ሂደት የሚያሳይ ነው። በቀይ ደግሞ የተመደቡት እዛ አካባቢ ላይ በጸጥታ ችግር ምክንያት ምርጫም ማድረግ አይቻልም የሚለውን የሚያመለክት ነው። ስለዚህ ቦርዱ እነዚህን ከተቀበለ በኋላ ከሚመለከታቸው ባለድርሻ አካላት ማለትም በዋነኝነት ከፖለቲካ ፓርቲዎች ጋር ውይይት ያደርጋል። የክልል መንግስታት ተጠሪዎች ባሉበት የሰላም የጸጥታ አካላት ባሉበት ይሄ ውይይት ይደረጋል። ይሄ ከተደረገ በኋላ በዚህ የሚቆምም አይደለም። ቦርዱ
የሞኒተሪንግ ቲም አቋቁሞ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች በምርጫ መታዘብም በምርጫ ማስተማርም የተሰማሩት የሲቪል ማህበረሰብ ድርጅቶች ባሉበት በየቦታው እየተኬደ ጥርጣሬ ባለበት ልዩነት ባለበት አካባቢ ላይ ይሄንን የአሴስመንት ስራ የሚሰሩ ይሆናል። እንግዲህ ይሄንን ስራ ዛሬ ተሰርቶ የሚቆም አይደለም። እስከ ምርጫው ቀን ድረስ የተለያዩ ፕሮግራሞች እየወጡ የሚኬድበት ይሆናል ማለት ነው። ስለዚህ በዚህ አቅጣጫ አሁን የደረሱንን መረጃዎች አደራጅተን በቀጣይነት እንግዲህ ከሚመለከታቸው ባለድርሻ አካላት ጋራ ውይይት የምናደርግበት ይሆናል ማለት ነው። እንግዲህ ይሄንን እንደው ባጭሩ በቦርዱ ባለፉት የተወሰኑ ቀናት የተከናወነውን ነገር ለእናንተ ብሪፍ ለማድረግ ነው። ከዚህ በመቀጠል እንግዲህ በአቶ ብሩክ በኩል በቦርዱ የጸደቀውን በፖለቲካ ፓርቲዎች የሲቪል ማህበረሰብ ድርጅቶችን ግብዓት ወስደን በቦርዱ የጸደቀውን የምርጫ ሰሌዳ እናቀርብላችኋለን። እሺ፣ አመሰግናለሁ። ቦርዱ እንግዲህ በ2018 የሰባተኛውን ዙር የጠቅላላ ምርጫ ያከናውናል። ስለዚህ ለዚህ የጠቅላላ ምርጫ በቦርዱ የተዘጋጀውን የምርጫ የጊዜ ሰሌዳ አቀርባለሁ። የመጀመሪያው የምርጫ ጽህፈት ቤቶችን ማደራጀት ነው። ይህ የምርጫ ጽህፈት ቤቶች ማደራጀት ከየካቲት 16 ቀን 2017 እስከ ታህሳስ 15 ቀን 2018 ዓ.ም የሚከናወን ስራ ነው። ይህ የምርጫ ጽህፈት ቤቶች ማደራጀት ቅድም እንደተጠቀሰው አስቀድሞ የተጀመረ ቦርዱ በምርጫ ክልሎች በየምርጫ ጣቢያዎች በመጓዝ በቴክኖሎጂ ምርጫ ጽህፈት ቤቶችን የመዝገብ ስራ አከናውኗል። ቀጣይ ስራዎች የሚሆኑት ጽህፈት ቤቶቹን የመረከብ ከምርጫ ክልል አስፈጻሚዎቻችን ቅጥር ስንጨርስ ጽህፈት ቤቶቹን የመረከብ ሂደት የሚቀጥል ይሆናል ማለት ነው። እስከ ታህሳስ 15 ድረስ ጽህፈት ቤቶቻችንን ተረክበን የምንቀበልበት ጊዜ ነው የሚሆነው። ሌላው የመራጮች ትምህርት ለሚሰጡ ሲቪል ማህበረሰብ ድርጅቶች እውቅና መስጠት የሚል በመርሃ ግብሩ የተቀመጠ አለ። ይሄ ጥቅምት 15 ቀን 2018 ዓ.ም የተከናወነ እውቅና የተሰጠ ነው። ይሄም ለ143 ለሚሆኑ የመራጮች ትምህርት ለሚሰጡ ሲቪል ማህበረሰብ ድርጅቶች ቦርዱ የእውቅና ሰርተፊኬት ሰጥቶ አክቲቪቲው የተጠናቀቀ ነው ማለት ነው። ሌላው የምርጫ አስፈጻሚዎች ምልመላ ነው። የምርጫ አስፈጻሚዎች ምልመላ ቀደምም እንደተጠቀሰው የምርጫ ክልልና የምርጫ ጣቢያ አስፈጻሚዎችን ምልመላ እናከናውናለን። የምርጫ ክልል አስፈጻሚዎች ምልመላ በአሁኑ ሰዓት እየተከናወነ የሚገኝበት ነው። ይህ ጊዜም ከጥቅምት 17 እስከ ጥር 9 ቀን 2018 ዓ.ም የሚከናወን በመርሃ ግብሩ የተቀመጠለት ጊዜ ነው ማለት ነው። ሌላው በምርጫ ለሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች ቅድመ ምዝገባ ሰነዶች ማቅረቢያ ጊዜ ከህዳር 8 እስከ ታህሳስ 20 ቀን 2018 ዓ.ም በጊዜ ሰሌዳው የተቀመጠ አለ። ቅድም ይሄኛውን በደንብ እንደተብራራው የእጩዎች ምዝገባ ጊዜ ሳይሆን የቅድመ ምዝገባ ሰነዶች ማቅረቢያ ጊዜ የፖለቲካ ፓርቲዎች በዚህ ጊዜ ውስጥ የሊቀመንበሩን ፊርማ ናሙና የሚያቀርቡበት ሌሎች አስፈላጊ ሰነዶችን ምልክቶቻቸውን የሚያቀርቡበት ጊዜ ተብሎ በጊዜ ሰሌዳው ላይ የተቀመጠ ከህዳር 8 እስከ ታህሳስ 20 ቀን 2018 ዓ.ም ነው። ሌላው የምርጫ አስፈጻሚዎችን ዝርዝር ለፖለቲካ ፓርቲዎች መላክና አስተያየት መቀበል ይሄም በሁለት ዙር የሚከናወን ነው። ከህዳር 30 ከዛሬ ጀምሮ የሚከናወን ነው። እንደተባለው ምልመላዎቻችንን አስቀድመን የጀመርንባቸው የምርጫ ክልል አስፈጻሚዎች ምልመላ ያከናወንባቸው ቦታዎች አሉ። የነዚህን የጨረስንባቸውን የአስፈጻሚዎች ሪፖርት አጠቃላይ ለፖለቲካ ፓርቲዎች የማስተቸቱን ስራ ከዛሬ ጀምሮ እየተከናወነ ያለበት ሂደት ነው ያለው። ስለዚህ ይሄ ሂደት የሚቀጥል በኋላም በቀጣይ የጨረስናቸውን ክልሎች ምልመላ ስናጠናቀቅ ከስር የምንልክበት እና የምርጫ ጣቢያ አስፈጻሚዎችንም ምልመላ በተመሳሳይ መልኩ አጠናቀን ለፖለቲካ ፓርቲዎች የምናስተችበት ነው። ይህ ማለት እስከ ጥር 19 ቀን ድረስ የሚቀጥል ስራ ነው። ሌላው ለምርጫ ታዛቢ ሲቪል ማህበረሰብ ድርጅቶች እውቅና መስጠት፣ ይህም ታህሳስ 6 ቀን
2018 ዓመተ ምህረት ነው። እነዚህ ታዛቢ ሲቪል ማህበረሰብ 45 ሲቪል ማህበረሰቦች በቦርዱ ተለይተው መስፈርቱን ያሟሉት የተለዩ ናቸው። ለነሱ እውቅና መስጠት ታህሳስ 6 ቀን 2018 ዓመተ ምህረት ይከናወናል። ሌላው የመራጮች ትምህርት ለመራጮች ምዝገባ የሚሰጥበት ይህም እንግዲህ በቦርዱም የመራጮች ትምህርት ይሰጣል፣ በሲቪክ ማህበራትም የመራጮች ትምህርት ይሰጣል። ለዚህ የወጣለት ጊዜ ከታህሳስ 6 እስከ መጋቢት 7 ቀን 2018 ዓመተ ምህረት ነው። ሌላው የእጩዎች ምዝገባ ለሚያከናውኑ የፖለቲካ ፓርቲ ሲስተም አስተዳዳሪዎች ስልጠና መስጠት። ይህም ቅድም እንደተብራራው የእጩዎች ምዝገባ በቴክኖሎጂ ይደረጋል። ስለዚህ የፖለቲካ ፓርቲዎች ራሳቸው እጩዎቻቸውን ይመዘግባሉ። ለዚህ ግን አስተዳዳሪዎቻቸውን ስልጠና ይሰጣቸዋል። ይሄ ለዚህ የወጣው መርሃ ግብር ታህሳስ 22 እና 23 ቀን በቦርዱ አማካኝነት ለነዚህ የእጩዎች ምዝገባ ለሚያከናውኑ ባለሙያዎች ስልጠና ይሰጣል። ሌላው በቴክኖሎጂ ራስን በራስ መመዝገብ ወይም ሰልፍ ሬጅስትሬሽን የሚከናወንባቸውን የምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረግ። ይህ ማለት እንግዲህ ቅድምም እንደተብራራው በቴክኖሎጂ የሚደረግባቸው የምርጫ ጣቢያዎች አሉ፣ በማኑዋል አሉ። ስለዚህ እነዚህን በቴክኖሎጂ የምናደርግባቸውን ምርጫ ጣቢያዎች ለይተን ለሕዝቡ የምናሳውቅበት የጊዜ ሰሌዳ ታህሳስ 30 ቀን 2018 ዓመተ ምህረት ነው። ሌላው የእጩዎች ምዝገባ ነው። ይህ እንግዲህ እንደተባለው አስቀድመው መረጃዎቻቸውን የቅድመ ሰነዶቻቸውን ካሟሉ በኋላ የፖለቲካ ፓርቲዎች እጩዎቻቸውን በራሳቸው የሚመዘግቡበት ጊዜ ከጥር 1 እስከ የካቲት 1 2018 ዓመተ ምህረት እጩዎች በቴክኖሎጂ በመጠቀም እጩዎቻቸውን የሚመዘግቡበት የወጣው ጊዜ ሰሌዳ ነው። ሌላው የምረጡኝ ቅስቀሳ ወይም የምርጫ ዘመቻ ከጥር 1 ጀምሮ እስከ ግንቦት 19 ቀን 2018 ዓመተ ምህረት ይከናወናል። ይህ ማለት ጥር 1 ማለት እጩዎች ልክ ምዝገባ ከጀመሩ በኋላ እውቅና በሲስተም ስለሆነ ያንን እውቅናቸውን ቦርዱ ከሰጣቸው ጊዜ ጀምሮ ቅስቀሳ ማድረግ ይችላሉ። ይህም የሚያበቃበት ጊዜ ለምርጫው 4 ቀን እስኪቀረው ድረስ የምረጡኝ ቅስቀሳ እስከ ግንቦት 19 ቀን ድረስ የሚከናወን ይሆናል። ሌላው ምርጫ ለሚዘግቡ መገናኛ ብዙሃን አካላት ጥሪ ማድረግ። ለዚህ ለሰባተኛው ዙር ጠቅላላ ምርጫ የሚዘግቡ የሚዲያ አካላትን እንዲመዘገቡ ለቦርዱ ጥሪ የምናስተላልፍበት ቀን ተብሎ ጥር 4 ቀን 2018 ዓመተ ምህረት በጊዜ ሰሌዳው ላይ ተቀምጧል። ሌላው የመራጮች ምዝገባ ቁሳቁሶችና ሰነዶችን ማሸግና ማሰራጨት። ለዚህም ከጥር 5 እስከ የካቲት 6 ቀን 2018 ዓመተ ምህረት ለሰባተኛ ዙር የምንጠቀማቸውን የመራጮች ምዝገባ መዝገቦች፣ ካርዶች እነዚህን አሽገን እስከ ምርጫ ጣቢያ ድረስ የምናሰራጭበት የጊዜ ገደብ ከጥር 5 እስከ የካቲት 6 ቀን 2018 ዓመተ ምህረት ተይዟል። ሌላው የመራጮች ምዝገባ በቴክኖሎጂ ወይም ራስን በራስ መመዝገብ ከጥር 15 እስከ መጋቢት 7 ቀን 2018 ዓመተ ምህረት የተያዘ ነው። በቴክኖሎጂ ራሱን መመዝገብ የሚፈልግ ሰው በሞባይል አፑ ለመመዝገብ ሲፈልግ በዚህ ጊዜ ውስጥ ጀምሮ አገልግሎቱን ማግኘት የሚችል ይሆናል። ሌላው የመራጮች ምዝገባ የተዋረድ ስልጠና ከመሪ አሰልጣኝ እስከ ምርጫ ጣቢያ አስፈጻሚዎች ድረስ። ይህም ማለት ምርጫ ጣቢያ አስፈጻሚዎችን የሚያሰለጥኑ መሪ አሰልጣኞች አሉ፣ የመስክ አሰልጣኞች አሉ። ስለዚህ የእነዚህን በተዋረድ የምርጫ ክልል አስፈጻሚዎች፣ የምርጫ ጣቢያ አስፈጻሚዎች ስለ መራጮች ምዝገባ ሂደት አጠቃቀም እና ሌሎችም አስፈላጊ የሆኑ ስልጠናዎችን የሚያገኙበት ጊዜ ከጥር 17 እስከ የካቲት 4 ቀን 2018 ዓመተ ምህረት ስልጠና እንዲያገኙ በመርሃ ግብሩ ተቀምጧል። ሌላው አጠቃላይ የምርጫ ጣቢያዎችን ዝርዝር ለሕዝብ ይፋ ማድረግ። ይሄ ምርጫ ጣቢያዎቻችንን አጠቃላይ ለይተን ለሕዝብ ይፋ የምናደርግበት ቀን ጥር 20 ቀን 2018 ዓመተ ምህረት ጣቢያዎቻችንን ለሕዝብ ይፋ እናደርጋለን። ሌላው የተመዘገቡ እጩዎችን ዝርዝር ለሕዝብ ይፋ ማድረግና ቅሬታዎችን ማስተናገድ። የእጩዎች ምዝገባ ከተጠናቀቀ በኋላ ከዛ በኋላ የሚቀጥለው ሂደት የተመዘገቡ እጩዎችን ዝርዝር ለሕዝብ ይፋ ማድረግ ነው። ይህም በመርሃ ግብሩ ከየካቲት 4
አንስቶ እስከ የካቲት 13 ቀን 2018 ይህንን የእጩዎችን ዝርዝር ለህዝብ ይፋ የምናደርግበት የጊዜ ሰሌዳ ነው። ሌላው የመራጮች ምዝገባ ነው። ይህ የመራጮች ምዝገባ የወጣለት የጊዜ ሰሌዳ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም ነው። ማንኛውም መራጭ በምርጫ ጣቢያ በመገኘት የመራጮች ምዝገባ የሚያከናውንበት የጊዜ ሰሌዳ ይሄ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም ነው። ሌላው የመጨረሻ የእጩዎችን ዝርዝር ለህዝብ ማሳወቅ ይሄ የካቲት 16 ቀን 2018 ዓ.ም እጩዎቹን የሚወዳደሩት አጠቃላይ ለሰባተኛው ዙር ጠቅላላ ምርጫ ለተወካዮችም ለክልል ምክር ቤትም የተመዘገቡ እጩዎችን ቦርዱ ለህዝብ ይፋ የሚያሳውቅበት ቀን የካቲት 16 ቀን 2018 ዓ.ም ነው። ሌላው በመርሃ ግብሩ የተቀመጠው የድምጽ መስጫ ወረቀት አደራደር ላይ የአደራደር ቅደም ተከተልን የተመለከተ እጣ ማውጣት። ይህም እንግዲህ የተመዘገቡ እጩዎች በግልም ይሁን በፖለቲካ ፓርቲ በቦርዱ ማዕከል በመገኘት እጣ እያወጡ የአቀማመጣቸውን ሂደት በእጣ የሚለይበት ስነ ስርዓት ነው። ለዚህ የወጣለት የመርሃ ግብር ከየካቲት 18 እስከ የካቲት 27 ቀን 2018 ዓ.ም ይህ መርሃ ግብር የሚከናወን ይሆናል። ሌላው የመራጮች መዝገብ ለህዝብ ይፋ ማድረግ ነው። ይሄ በምርጫ ህጉም እንደተቀመጠው ለ10 ቀን ለህዝብ ይፋ ይደረጋል። ስለዚህ ይሄ ይፋ የሚደረግበት የጊዜ መርሃ ግብር ከመጋቢት 8 እስከ መጋቢት 18 ቀን 2018 ዓ.ም የፖለቲካ ፓርቲዎች ወኪሎቻቸው በምርጫ ጣቢያ በመገኘት የተመዘገቡ መዝገቦቹን የሚያዩበት መርሃ ግብር ነው ማለት ነው። ሌላው የድምጽ መስጫ ወረቀት እና ቅጾች ህትመት የሚከናወንበት ከመጋቢት 12 እስከ ሚያዝያ 27 ቀን 2018 ዓ.ም ለዚህም የወጣለት መርሃ ግብር ነው። እንደዚሁ የመራጮች ትምህርት ስለ ድምጽ መስጫ ቀን ከዚህ በፊት የነበረው መርሃ ግብር ስለ መራጮች ምዝገባ ነበር። ይሄ ደግሞ ስለ ምርጫ አመራረጥ አንድ መራጭ ድምጽ ሲሰጥ መከተል ያለበትን ሂደት በተመለከተ ለሱ በደንብ በእውቀት ላይ የተመሰረተ ትምህርት የሚያገኝበት ለዚህ የወጣው መርሃ ግብር ከመጋቢት 20 እስከ ግንቦት 23 ቀን 2018 ዓ.ም ለመራጩ ትምህርት ስለ ድምጽ መስጫ ቀን ይሰጠዋል ማለት ነው። ሌላው የድምጽ መስጫ ወረቀት እና ቁሳቁሶች ማሸግና ማሰራጨት ለዚህ መርሃ ግብር ከሚያዝያ 20 እስከ ግንቦት 23 ቀን 2018 ዓ.ም ይህም እስከ ምርጫ ጣቢያ ድረስ የምርጫ ቁሳቁሶችን ከማዕከል አንስተን እስከ ምርጫ ክልል ከምርጫ ክልል ደግሞ እስከ ምርጫ ጣቢያ ድረስ የምናሰራጭበት መርሃ ግብር ከሚያዝያ 20 እስከ ግንቦት 23 ቀን 2018 ዓ.ም ወጥቶለታል። ሌላው የድምጽ አሰጣጥ ቆጠራና ውጤት አገላለጽ የተዋረድ ስልጠና ይህም ቅድም ባልነው አይነት ከመሪ አሰልጣኝ እስከ ምርጫ ጣቢያ ላሉ አስፈጻሚዎች በተዋረድ የሚሰጣቸው ስልጠና ከሚያዝያ 28 እስከ ግንቦት 16 ቀን 2018 ዓ.ም ይሆናል። ሌላው ቅስቀሳ የማይደረግበት ወይም የማይቻልበት የጥሞና ጊዜ ከግንቦት 20 እስከ ግንቦት 23 ቀን 2018 ዓመተ ምህረት ቅስቀሳ ፖለቲካ ፓርቲዎች ሆኑ የግል ተወዳዳሪዎች የማያደርጉበት ጊዜ ይሄ የተጠቀሰው ጊዜ ነው። ሌላው እንግዲህ የድምጽ መስጫ ቀን መራጩ ድምጽ የሚሰጥበት ቀን ተብሎ የተለየው ግንቦት 24 ቀን 2018 ዓመተ ምህረት የድምጽ መስጫ ቀን ሆኖ በመርሃ ግብሩ ተቀምጧል። ሌላው የምርጫ ውጤት በምርጫ ጣቢያ ይፋ ማድረግ ይህ እንግዲህ ልክ ድምጽ በተሰጠ ወዲያውኑ ከዛ ጊዜ ጀምሮ ቆጠራውን አከናውነው የምርጫ ጣቢያ ውጤቱን ይፋ ያደርጋሉ። ስለዚህ ከግንቦት 24 አንስቶ እስከ ግንቦት 25 በማግስቱም እንደዚሁ የምርጫ ጣቢያውን ውጤት ይፋ ማድረግ የሚያስችል የጊዜ ሰሌዳ በዚህ መልኩ ወጥቷል። በድምጽ አሰጣጥ ሂደት ላይ ያላቸውን ቅሬታ የማቅረቢያ ጊዜ ደግሞ ከእለቱ አንስተው ልክ በድምጽ መስጫው ቀን ከግንቦት 24 አንስተው እስከ ሰኔ 2 ቀን ድረስ ያላቸውን ቅሬታ የማቅረቢያ ጊዜ በጊዜ ሰሌዳው መልክ ተቀምጧል። ጊዜያዊ ውጤት በምርጫ ክልል ደረጃ ይፋ ማድረግ ይሄም ደግሞ ከምርጫ ጣቢያ የሚመጡትን ውጤቶች የምርጫ ክልል ጽሕፈት ቤቶች አሰባስበው አዳምረው ይፋ ለማድረግ ለነዚህ የተሰጣቸው የጊዜ ሰሌዳ ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም
በምርጫ ክልል ደረጃ ጊዜያዊ ውጤት ይፋ የሚደረግበት የጊዜ ሰሌዳ ነው። የሌላው ተግባር የምርጫ ውጤትን ከምርጫ ክልል ለቦርድ ማስረከብ፣ ይህም ከግንቦት 26 እስከ ሰኔ 1 ድረስ 2018 ዓ.ም ቦርዱ የምርጫ ውጤቶችን ከምርጫ ክልል የመረከብ ሂደት የሚያከናውንበት መርሃ ግብር ነው። ይሄ በቅርብ አካባቢ ያሉት በግንቦት 26 አካባቢ ድረስ ምርጫ ውጤቶችን ለማስረከብ ይችላሉ። ራቅ ካሉ አካባቢዎችንም ያንን ባማከለ መልኩ መርሃ ግብሩ ከግንቦት 26 እስከ ሰኔ 1 2018 ዓ.ም ወጥቷል። የምርጫ ውጤት ማረጋገጥ በቦርድ ደረጃ ከየምርጫ ክልሉ የመጣውን ውጤት ቦርዱ እያረጋገጠ ያሉትን የምርጫ ውጤቶች የሚያረጋግጥበት የመርሃ ግብር ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም የወጣ ጊዜ ሰሌዳ ነው። አጠቃላይ የምርጫ ውጤቱን ይፋ የሚያደርግበት በቦርድ ደረጃ ይፋ የምርጫ ውጤት መግለጫ ሰኔ 4 ቀን 2018 ዓ.ም ይሆናል እና የተዘጋጀው የጊዜ ሰሌዳ ይህንን ይመስላል። አመሰግናለሁ።